የአዘቦት ተረት የአሲምባ ፍቅር ለኢትዮጵያ ሕዝቦች ነጻነትና ዲሞክራሲ በተደረገ ሕዝባዊ ትግል ላይ የተመሰረተ እውነተኛ ታሪክ በካሳይ አብርሃ ብስራት የአሲምባ ፍቅር አሜሪካ ስለሞቱት ማዘን ስለኖሩት አለማዘንና አለማወደስ አይደለም ሁሉንም ታሪክ ያስተሳስራቸዋልና ያገሬ ጻፊ ነው ይሄን ያለው አሲምባ በለሳም የኢሃፓ የገጠር ሰራዊት በሆነው በኢትዮጵያ ሕዝባዊ አብዮታዊ ሰራዊት ኢሃሰ አማካኝነት ስንዋጋና ስንፋለም ቆይተን በመጨረሻ ወደ ሱዳን መሄድ ግድ ሆነና ሱዳን ገባን። ሱዳን ለ2 ዓመታት ያህል እንደቆየው በተባበሩት መንግስታት የስደተኞች ጉዳይ ቢሮ የመልሶ ማስፈር ፕሮግራም አማካኝነት እንቀበላለን ወደሚሉ ሀገሮች ስደተኞችን መላክ ተጀመረ። በተለይ ወደ አሜሪካ፣ ካናዳና ጀርመን ለመሄድ አንዳንድ ዕድሎች እየተመቻቹ ነበር። እኔም አጎቴ ዶክተር ክንፈረዳ ፖርቶሪኮ በሚባለው የአሜሪካ ግዛት ይኖር ነበር። በእርሱ በኩል ይህንን ዕድል አገኘሁና ዩናይትድ ስቴትስ የካቶሊክ ኮንፈረንስ የሚባል ድርጅት በዋነኝነት ስፖንሰር አድርጎኝ ህዳር 14 ቀን 1973 ዓመተ ምህረት አሜሪካ ገባሁ። ፖርቶሪኮ ስደርስ አጎቴ ተቀበለኝ። በጣም ውብ ደሴት ናት። ከተማዋ ሳንዋን ይባላል። ለብዙ ዓመታት በስፓኒኛ ቅኝ ግዛት ተይዛ ስለነበር አብዛኛው ነዋሪዎቿ የስፓኒሽ ቋንቋ ተናጋሪዎች ነበሩ። ፖርቶሪኮ ከሚያሚ አልፎ ኩባን አልፎ ወደ ታችኛው የአሜሪካ ክፍል የምትገኝ ሀገር ናት። ከአጎቴ ጋር ከተገናኘው በኋላ ምንድነው ዓላማ? ምንድነው የምትፈልገው ብሎ ጠየቀኝ። እኔ የምፈልገው መማር ነው አልኩት። በረሃ ያለው ባለመማሪ ደርስብኝ የነበረው መንኳሰስ ያሳደረብኝ የቁጭት ስሜት ባይምሮዬ ውስጥ ትልቅ ስፍራ እንደያዘ ነበር። ስለዚህ ማራለሁ አልኩና እዛ በከተማው በሚገኘው ወርልድ ዩኒቨርሲቲ አመልክቼ የመጀመሪያ ፈተና ወሰድኩ። ዩኒቨርሲቲውም ሰዎች ውጤቴን አይተው መውሰድ ያለብኝን ኮርሶች ነገሩኝ። በሚገባ ተከታትዬ በጥሩ ውጤት አለፍኩ። ያመጣሁት ከፍተኛ ውጤት የድል በሮችን ይከፍትልኝ ጀመር። መልካም አጋጣሚዎችም ተበራከቱ። ቢሆንም ደሴቷ የስፓኒሽ ተናጋሪዎች የሚበዙባት ስለሆነች የቋንቋ ችግር ነበረብኝ። ጥረትና ድል ከጎኔ ነበሩና ውጤቴ ነፃ የትምህርት ድል እንዳገኝ ረዳኝ። በእንግሊዝ መማር ወደምችልበት ዋሽንግተን ዲሲ ውስጥ ወዳለው የዚሁ ዩኒቨርሲቲ ቅርንጫፍ ተላኩ። ዋሽንግተን ዲሲ የሚገኘው ኮሌጅ ትንሽ እንደቆየው አንድ ናይጄሪያዊ ፕሮፌሰር ተዋወቅኩ። አንድ ቀን ፕሮፌሰሩ ወደ መስሪያ ቤቱ ጠራኝና እዚህ ምን ለማድረግ ነው የመጣኸው አለኝ። እዚህ የመጣሁት በእንግሊዝኛ ለመማር ፈልጌ ነው። የነበርኩበት ትምህርት ቤት አብዛኞቹ ስፓኒሽ ናቸው። መጠቀሚያ ቋንቋቸውም ስፓኒሽ ነው። ዲኑ ዶክተር ባውር ጥሩ ውጤት እንዳመጣው አይቶ በእንግሊዝኛ ቋንቋ በማር የተሻለ እንደሚሆን በማሰብ ነፃ የትምህርት ዕድል እንዲሰጠኝ በማድረግ ነው ወደዚህ ላከኝ አልኩት። በጣም ጥሩ አድርጓል። የትምህርት ማስረጃዎችንም አይቻቸዋለሁ። ጥሩ ውጤት አለ። ግን ይሄ ትምህርት ቤት አዲስ ትምህርት ቤት ነው። ከተከፈተ ገና 3 ዓመቱ በመሆኑ ዕውቅና አላገኘንም። አንተን የመሰለ ጥሩ ተማሪ ደግሞ ዕውቅና የሌለው ትምህርት ቤት መግባት የለበትም። ስለዚህ ከዚህ ትምህርት ቤት ማስረጃህን ይዘህ ወጥተህ ሌላ ዕውቅና ያለው ትምህርት ቤት ምትሞክር ይሻላል ብሎ መከረኝ። ለ6 ወራት ተምሬ ከወርልድ ዩኒቨርሲቲ የምስክር ወረቀቴን ወይም ሰርቲፊኬቴን ይዤ ወደ አሌክሳንድሪያ ቨርጂኒያ ሄድኩ።
አሌክሳንድሪያ ዝነኛ የጆርጅ ዋሽንግተን መታሰቢያ ማዕከል የሚገኝበት ቦታ ነው። በማግስቱ የምስክር ወረቀቴን ይዤ ቨርጂኒያ አሌክሳንድሪያ የሚገኝ ኖቫ ወደሚባል የማህበረሰብ ኮሌጅ ሄድኩና አመለከትኩ። ተቀበሉኝና መማር ጀመርኩ። እንደ ኢትዮጵያውያን አቆጣጠር በ1974 ዓመተ ምህረት የፈረንጆች የገና በዓል ነበር። ቨርጂኒያ ውስጥ የነ ክፍሌ ጓደኞች ቤት ዝግጅት ተደርጎ በዓሉን እዚያ ለማክበር ተሰባሰብን። ከዋሽንግተን በስተደቡብ በኩል ፓቶማክ የሚባል ወንዝ አለ። ይህንን ወንዝ ተሻግሮ ቨርጂኒያ ስቴት ይገኛል። ከወንዙ ባሻገር ወደ ቀኝ በኩል ክሪስታል ሲቲ የምትባል ትንሽ ከተማ አለች። በዓሉን ለማክበር ዝግጅት የተደረገበት ቦታ እዚች ከተማ ውስጥ በሚገኝ ቤት ነበር። በአሜሪካ ባህል ቤተሰብና ጓደኛሞች ተሰባስበው የደስታ ጊዜ ከሚያሳልፉባቸው ትላልቅ በዓላት አንዱ ገና ነው። እኔና ክንፉ የምንኖረው አሌክሳንድሪያ ውስጥ ነበር። ከእርሱ ጋር ለመጀመሪያ ጊዜ የተገናኘነው ሱዳን ውስጥ ነው። ክንፉ ቨርጂኒያ ውስጥ ከታናሽ እህቱ ከእሌኒ ጋር ይኖራል። እሌኒ ሜዳ አልነበረችም። ነገር ግን በከተማ ትግል ውስጥ ተሳታፊ ስለነበረች የምታወራው ከትግል ጋር የተያያዘ ነገር ሁሉ ያስደስተናል። እርሷም እኛ ስለ ሜዳ የምናወራውን የመስማት ፍላጎቷ ከፍ ያለ ስለነበር በጣም ተቀራርበናል። በዚያ የገና በዓል አንጀሎ የሚባል ጓደኛችን መኪና ይዞ መጥቶ እኔን ክንፉንና የክንፉን ታናሽ እህት እሌኒን ይዞ ወደ ዝግጅቱ ቦታ ሄደን። በድግሱ ላይ ወደ 20 የምንሆን ኢትዮጵያውያን ተሰባሰብን። ከምናውቃቸው ውስጥ ክፍሌና ጌዲዮን ነበሩ። ሌሎች ሜዳ ያልነበሩ ወንዶችም ሴቶችም በድግሱ ላይ ተገኝተዋል። የድግሱ ስነ ስርዓት ተጀምሮ የሚበላና የሚጠጣው በአይነት ቀርቦ ሙዚቃው ተለቆ ቤቱ ሞቆ ደምቋል። አንዲት ቆንጆ ልጅ አጠገቤ መጣ። ምስራቅ እባላለሁ ብላ ተዋወቀችኝና አብረን መጫወት ጀመረን። ምስራቅ ረጅምና ጠይም ቆንጆ ነች። አይኖቿ በጣም ትላልቅ፣ ጥርሶቿ ነጫጭ ናቸው። ስታወራ ለዛ ያላትና ጨዋታ አዋቂ ናት። አሳሳቋ ሁሉ በጣም ደስ ይላል። ቅርጿ ድንቅ ነው። አለባበሷም በጣም የተስማማ ነበር። ብቻ ሁሉ ነገሯ ይማርካል። ድግሱ እየተሟሟቀ ሲሄድ ሳላስበው መጠጥ አበዛውና ሞቃለኝ። ከሞቀታም አልፌ ሰከርኩ። ስካር መንፈስ ውስጥ ከገባው በኋላ ግን በድንገት ድላይ ትዝ አለችኝ። ወዲያው ሁሉ ነገር አስጠላኝ። ብቻዬን ቁጭ ብዬ መተከዝ ጀመርኩ። ምስራቅ ሁኔታዬን አይታ አሳይ ምን ነው ተከስክና ተጫወት ብላ እጄን ይዛ ትጎትተኝ ጀመር። እኔም ስሚ ድሮ የማቀው የአንቀጸ ብርሃን ግዕዝ ላይ ማርያም የምትወደስበት አባባል ምን ይላል መሰለሽ? ወትወልድ ኮከብ ወታጸግብ ይርሆብ ወትመስል ምስራቅ ይላል በየጠቀስኩላት። አንቺ ልጅ ስምሽ ምስራቅ ነው፣ ፊትሽም ምስራቅ ነው። ነገር ግን ዛሬ ማታ ተዋውቀናል፣ ተግባብተናል፣ ተጨዋውተናል ብለሽ ሌላ ነገር እንዳታስቢ። በጣም የማፈቅራት ድላይ የምትባል ልጅ አለች። ዛሬ ገና አጠገቤ የለችም። ይቅርታ አድርግልኝና ከድላይ በኋላ ሌላ ሴት የማፈቅርበት ልብ ስለሌለኝ ቅር እንዳይልሽ በማለት ቆንጆዋንና ተግባቢዋን ልጅ በማታቀው ነገር ወረድኩባት። እነ ክንፉ እሌኒ ጌዲዮንና ክፍሉ የድላይ ስም ካንደበቴ ሲወጣ ሰምቶ በያሉበት ደንግጠው በሐዘን የተያዩ ጀመር። የበዓሉን የደስታ ስሜታቸውን እንዳበላሸውባቸው ጥርጥር የለውም። ጌዲዮን ወደኔ መጥቶ አይዞህ አማኑኤል አይዞህ ሲለኝ በድብርትና በስካር መንፈስ ውስጥ ሆኜ ነበር የማዳምጠው። ልጅቱ በሁኔታዬ በጣም ስለተደናገጠች እነ እሌኒ ተሰብስበው ምክንያቱን ሊያስረዷት ሲሞክሩ ይታዩኛል። ከትንሽ ጊዜ በኋላ መጠጣቴን እንዳቆም አደረጉና ሁላችንም ወደ ቤት ተመለስን። ወደ ቤት እየሄድን ትዕግስቱ ክፍሉና ሌሎችም መከሩኝ። አልኮል መጠጣት መጥፎ ሁኔታ ውስጥ ሊያስገባኝ እንደሚችል አስረድተውኝ ከዚህ በኋላ እርግፍ አድርጌ እንደተዋስጠነቀቁኝ። ሆድ ያባውን ብቅል ያወጣዋል እንደሚባለው ነው። ስትጠጣ ሐዘን ይቀሰቀሳል፣ እናም ሁለተኛ ባትጠጣ ይሻልሃል አሉኝ። ምክራቸውን ተቀበልኩና ከዚያን ቀን በኋላ ከመጠጥ መቆጠብ ጀመርኩ።
ስለ ድላይ ማሰቤንና መረጃ የማግኘት ጥረቴን ግን በጭራሽ አቋርጬ አላቅም። በቅርብ ከማውቃቸው አንዳንድ የሜዳ ጓደኞቼ ጋር የሚያገናኘን አጋጣሚ በተፈጠረ ቁጥር ሆነ ብዬም ይሁን ሳላስበው የእርሷን ስም ሳላነሳ ያለፍኩበትን ጊዜ አላስታውስም። ስለኔ የሜዳ ሕይወት ከሚያውቁት አብዛኛዎቹ ወይም ከእርሷ ጋር ስለነበረን ግንኙነት ያውቃሉ አሊያም ታሪካችንን ሰምተዋል። ስለዚህ አንዳንዴ ሳወራና ስተክዝ ስለሚያዩኝ በተቻላቸው መጠን የምረሳበትን ዘዴ ለማመላከት ይሞክራሉ። በዚያ ከቀጠልኩ ግን በጤንነቴ ላይ ጉዳት ሊፈጥርብኝ እንደሚችል የሚያስጠነቅቁኝ ነበር። ብዙዎቻችን ሜዳ የነበርን ጓዶች ከአሲምባ በኋላ አሜሪካ ተገናኝተናል። የጌራ ሰርግ ደግሞ ብዙዎቻችን የተገናኘንበት አንድ አጋጣሚ ነበር። ሰርጉ በ1983 ዓመተ ምህረት የደርግ መንግስት በወደቀ በ3ኛው ቀን መዋሉ ደግሞ አጋጣሚውን ልዩ ያደርገዋል። ስንገናኝ ወሬያችን በሙሉ ካለፈ ሕይወታችን ጋር የተያያዘ የሆነና ሁሉን እንረሳለን። ያን ሁሉ አልፈን በሕይወት መገናኘታችን ይገርመናል። ጌራ ራሱ ለዚያ መብቃቱ ተአምር ነው። ከሶማሌ የእስር ቤት ሰቆቃ ተርፎ ከኤርትራ ተዋጊዎች ጋር አብሮ የነሱን ጦርነት ተዋግቶ አሲምባ ብዙ ዓመታት ቆይቶ ስንቱን ክፉ ነገር አሳልፏል። እርሱ ሞት አልፈልግህም ብሎ የተፋው ጉድ ነው። አይ ጌራ መቼም ያኔ ሕክምና ሲያሰለጥን መለማመጃ መርፌ ሲያስጠቀጥቅብን የነበረው አይረሳኝም። ሌላም የማረሳው የጌራ ትዝታ አለብኝ። ሳምባ ታመሃል ተብዬ ብቻዬን ስገለል አይዞህ ምንም አትሳቀቅ የሚያሰጋ ነገር አይደለም እያለ ያበረታታኝ የነበረውን መቼም አረሳውም። በጌራ ሰርግ ላይ ካገኘኋቸው መካከል አንዱ ጀማል ነበር። ጀማል ትዝታው ባይለየኝም መልኩ ጠፍቶብኝ ነበር። የጌራ ሰርግ ጀማልን ብቻ ሳይሆን አግኝቻቸው የማላቅ ብዙ የአሲምባ ጓደኞችን ያገኘሁበት ልዩ አጋጣሚ ነበር። ቴዎድሮስ ባሪያው፣ ሮባ፣ ለምለም፣ አንበርብር፣ አድማሱ፣ ጥበበ፣ አበጄ፣ ሰለሞን፣ ጸዳልና ሌሎች። ከጌራ ሰርግ በፊት ስለ ጀማል ሰምቼ ስለማላቅ በሕይወት ይኑር አይኑር አላቅም ነበር። በአጋጣሚ ያን ቀን ሲመጣና ከሩቅ ሳየው ዓይኔን ማመን አቃተኝ። እየተጠራጠርኩ አጠገቡ ሄጄ ሰላም አልኩት። አላወቀኝም። ማን ነኝ ታስታውሰኛለህ ስለው ለደቂቃ ያህል ግር ብሎ ሲመለከተኝ ቆየና እንዴ አማኑኤል ብሎ በመጮህ አንገቴ ላይ ተጠመጠመ። የአርባያው ጉዳችን ትዝ ይልሃል ብዬ ጠየቅኩት በጨዋታችን መሃል። እንዴት ረሳዋለሁ ብሎ ታሪኩን ራሱ መተረክ ጀመረ። እሱ ወድቆ ሌሎቹ ታዘው ጥለውት ሄደው እንደነበረና እኔ ተሸክሜው እንዳመጣሁት ተናግሮ አማኑኤል እኮ ነው ነፍሴን ያዳናት፣ እሱ ባያወጣኝ ዛሬ በሕይወት አታገኙኝም ነበር አለና ስሜቱን ገጽታው አሳየበት። ዴንቨር ኮሎራዶ አንድ ዓመት አሌክሳንድሪያ ከቆየው በኋላ ትምህርቱም ሆነ ሥራው አላስደስት አለኝ። ኖቫ የማህበረሰብ ኮሌጅ 2 ሴሚስተር ከተማርኩ በኋላ ከአሌክሳንድሪያ እንደገና ሀገር በመቀየር ወደ ዴንቨር ኮሎራዶ ሄድኩ። ዴንቨር በጣም የምትታወቀው እንደ ሰንሰለት በተያያዙት ድንጋያማ ተራራዎቿ ነው። ተራራዎቹ ተያይዘው እስከ ካናዳ የሚዘልቁ ናቸው። አየሩ በጣም የሚስማማና ደስ የሚል ሆኖ አገኘሁት። ተራሮቹን ሳይ ደግሞ የበለጠ ደስ አለኝ። አንዳንዴ ጊዜ ሳገኝ ወደ ተራሮቹ ሄጄ ስንሸራሸር ልክ አገር ቤት ያለው ይመስለኛል። ዴንቨርን በጣም ወደድኩት። ተራሮቹ አሲምባ ያለው ከማውቃቸው ተራሮች ጋር እያመሳሰልኩ ይሄ ዳያን ይመስላል፣ ይሄ አሲምባን ይመስላል፣ ይሄ ደግሞ ጸለምት ያለውን የሰሜን ተራራ ይመስላል እያልኩ አመሳስላቸዋለሁ። በሌላ ጊዜ ደግሞ ወደ ሌላኛው ሰፈር ሄድና ይሄ ቃሌምን ይመስላል፣ ያ ገሌን ይመስላል እያልኩ ኢትዮጵያ በትግል ውስጥ እያለው በማቃቸው ቦታዎች ሰይማቸዋለሁ። ዴንቨርን
አገሬ ብዬ ሰፈርኩና ኮሎራዶ ዩኒቨርሲቲ ተመዝግቤ ትምህርቴን ቀጠልኩ። ያኔ አሲምባ ያለው ኮሌጅ ተምረው የጨረሱት ብቻ ሳይሆኑ ደጁን የረገጡት ሁሉ ዩኒቨርሲቲ ባልገባ ነው ላይ የበላይነት ስሜት ሲያንጸባርቁ መመልከቴ ቁጭት አሳድሮብኛል። በምንም ተአምር ትምህርቴን ሳልጨርስ እንደማላቋርጥ ለራሴ ቃል ገብቻለሁ። ትምህርቴን ጨረስኩና ከኮሎራዶ ዩኒቨርሲቲ እንደ አውሮፓ አቆጣጠር በ1995 በፋርማሲ ትምህርት በዲግሪ ተመረቅኩ። ዴንቨር ውስጥ ቅርንጫፍ ያለው ክራውገር የሚባል ኩባንያ ገና ከመመረቄ ከ2 ዓመት በፊትም ቀጥሮ የነበርና በዚሁ ኩባንያ ውስጥ በፋርማሲ ዲፓርትመንት ሥራ አስኪያጅነት መስራቴን ቀጠልኩ። ከ14 ዓመት በኋላ ከዴንቨር አዲስ አበባ 1984 ዓመተ ምህረት የደርግ መንግሥት ከወደቀ ከአንድ ዓመትና እኔ ከሀገሬ ከወጣው ደግሞ ከ13 ዓመታት በኋላ ወደ ኢትዮጵያ ለመመለስ ተነሳው። ከአሜሪካ ወደ እንግሊዝ በአሜሪካ አየር መንገድ በረሬ ከለንደን ደግሞ የኢትዮጵያን አየር መንገድ ይዤ ወደ ሀገሬ ለመግባት ቸኩያለሁ። ከሱዳን ወደ አሜሪካ ሄጄ ኑሮ ከጀመርኩ በኋላም የአሲምባ ትዝታዬን የሚቀሰቅሱብኝ አጋጣሚዎች ነበሩ። ወደ ኢትዮጵያ ለመመለስ ወስን ደግሞ ትዝታና ናፍቆት ጠናብኝ። ሀገሬ ከዚያም ከአሲምባ ሕይወቴ ጋር የተያያዙ አጋጣሚዎቼ ተራ በተራ እየመጡ በሐሳቤ ያዋለሉ ጀመር። እነዚህ አጋጣሚዎች ወይ ከቦታ ወይ ከሰዎች ጋር የተያያዙ ናቸው። ዴንቨር ውስጥ ያሉት ጠዋት ማታ የማያቸው ሰንሰለታማ ተራራዎች አንዱ የትዝታዬ ቀስቃሽ ናቸው። ምናልባት ኑሮዬን በዴንቨር አድርጌ እንድረጋጋና ሀገሩን እንደወደው ያደረገኝ የእነዚህ ሰንሰለታማ ተራራዎች መኖር ሊሆን ይችላል። ሀገሬ የትግል ሕይወቴን ያሳለፍኩባቸው የአሲምባ ዙሪያ ተራሮች ከዴንቨር ጋር መመሳሰል የፈጠረብኝ ፍቅር ሳላስበው ዴንቨርን ሙጥኝ ብዬ ለመቅረቴ ምክንያት እንደሆነ አስባለሁ። ለንደን ደርሼ የኢትዮጵያ አየር መንገድ አውሮፕላን ውስጥ ስገባ የማየው የምሰማው የማነበው እያንዳንዱ ነገር በውስጤ ተቀብሮ የኖረውን ትዝታ የሚቀሰቅስ ሆኖ አስቸገረኝ፣ ተፈታተነኝ። የኢትዮጵያ አየር መንገድ ውስጥ ከሆንኩ አይምሮዬን ላሳርፍ ብዬ ለመተኛት ብሞክርም ገና ሸለብ ሲያደርገኝ ያው ህመሜን የሚቀሰቅስብኝ አንድ ነገር አይጠፋም። ሰላምታ የሚለውን የአየር መንገድ መጽሔት ብድግ አድርጌ ለማንበብ ሞከርኩ። የአፋር የባህል ልብስ የለበሱ ሰዎች ፎቶግራፍ ስመለከት የዳሎል ጉዞ ትዝ ብሎኝ በሐሳብ አሰመጠኝ። ከዚያ እንደምንም ሐሳቤን ጎትቼ አወጣሁና ገለጥ ሳደርግ ስለ ወሎ ላሊበላ የሚያወራ ነገር ያለበት ጽሑፍ አየሁ። ለኔ ወሎ ማለት ውድዬ፣ ቃሌም፣ ቆቦ ናቸው። እነሱ ትዝ አሉኝ። የወሎ ተልእኮ፣ ጦርነቱ፣ ሰቆቃው አልኩና መጽሔቱን አስቀምጬ ሌላ ነገር ለማሰብ ሞከርኩ። አጠገቤ ያለው ሰው እንቅልፍ ሸለብ አድርጎታል። ከፊት ለፊቴ አንድ ሰው ከመጸዳጃ ቤት ተመልሶ ወደ መቀመጫው ሲሄድ ባጠገቤ አለፈ። ቀና ብዬ አየሁትና ልቤ ደነገጠብኝ። የት ነው የማውቀው? ሳስተውለው ልክ ጀማልን የሚመስለው። አንዳንዴ የሰው መመሳሰል ይገርማል። ከዚያ ሌሎች የሜዳ ጓዶቼ አንድ ባንድ መጡብኝ። ድላይ ትዝ ስትለኝ ደግሞ አይኖችም ጨለሙብኝ። ድላይ በጣም ዝነኛ ከመሆኗ የተነሳ እዚያ አሜሪካ ያሉ አንዳንድ የቀድሞ ጓዶች ለሴት ልጆቻቸው ድላይ ብለው ስም እንደሚያወጡ አውቃለሁ። በለሳ ውስጥም በስሟ የተሰየመ ተራራ መኖሩን አንዳንድ ጓዶች አጫውተውኛል። ይህን ታሪክ በመጽሐፍ መልክ ለመጻፍ ሲጀምር በታሪኩ ውስጥ ድላይ ብዙ ቦታ ስለነበራት እንደገና ትዝታ እየተቀሰቀሰብኝ ችግር ላይ ወድቄ ነበር። ሆኖም አንዴ ስለወሰንኩ ወደ ኋላ ለመመለስ አልፈለኩም። በመሃል አንዳንድ መረጃዎችን ለማሟላትና አንዳንዶቹን ደግሞ ማረጋገጥ ስለነበረብኝ ከሚመለከታቸውና ላገኛቸው ከምችላቸው የሜዳ ጓደኞቼ ጋር ያለው ግንኙነት እየጠበቀ መጣ። እነርሱም ቢሆኑ መጽሐፍ ለማውጣት ሥራ እንደጀመርኩ ስነግራቸው በጣም ደስ ብሏቸው ባላቸው አቅም ይተባበሩ ጀመር።
ነገሮች እየተስተካከሉ ቀስ በቀስ መልክ እየያዙ መሄድ ጀመሩ። ነገር ግን አንድ ቀን በጣም አስፈላጊ የሆነ መረጃ ቀርቶኛል። የድላይን መጨረሻ ትክክለኛ የሟሟቷን ሁኔታ በቦታው ከነበረ የዓይን ምስክር መረጃ ማግኘት አለብኝ። የድላይ መሰዋት የተረጋገጠ ነገር ቢሆንም በመጨረሻው ሰዓት ቦታው ከነበረና ካየሰው መስማት በጣም የምመኘው ነገር ነበር። እስካሁን ግን አንድም ቦታው የነበረ ወይም የነበረን ሰው የሚጠቁመኝ አላገኘሁም። ቢሆንም ስለ ድላይ መጠየቄን አላቋረጥኩም። ድንገት የሚገኝ ጫፍ ቢኖር በሚል ተስፋ ጠይቃለሁ። የድላይን መጨረሻ አይቻለሁ የሚል ሰው አግኝቼ ለህሊና እረፍት ለማግኘት ጓጓለሁ። ሜዳ የነበሩ ሰዎችን ባገኘው ቁጥር ስለ ድላይ መጠየቄን ልምድ አድርጌዋለሁ። ግን ምንም የተለየ መረጃ አላገኘሁም። ምናልባትም ያለውበት አካባቢ ወጣ ያለ መሆኑ የግንኙነቴን አድማስ አጥብቦት የእርሷን መጨረሻ እንዳላቅ አድርጎኛል ብዬ ገምታለሁ። ዴንቨር ከገባው ከ2 ዓመት በኋላ ይፍጠር የሚባል የኢሃሰ አባል ከነበረ ጓድ ጋር በአጋጣሚ ተገናኘን። በጨዋታ መካከል በለሳ እንደነበረ ነገረኝ። እኔም በ1969 ዓመተ ምህረት በለሳ ሄጄ እንደነበረና ቦታውን እንደማውቀው አጫወትኩት። የተለመደ ጥያቄን ለእርሱም አቀረብኩ። ይፍጠር ድላይን እንደሚያውቃት አልተጠራጠርኩም። ምክንያቱም እንኳን በለሳ የነበሩ ያልነበሩትም በዝና ያውቋታልና ነው። ድላይ በለሳ እንደተሰዋች ማወቄን ነገርኩትና ስለ አሟሟቷ የሰማው ወይም የሚያውቀው ነገር እንዳለ ጠየቅኩት። ምን ይታወቃል ልሞክር ብዬ ይፍጠርን ስለ ድላይ ከጠየቅኩት በኋላ ሐሳብ ውስጥ ሰምጬና ፊቴ ጠቁሮ ሲያይ ነው መሰል ሁኔታዬን ገምቶ ከሄድኩበት እስክመለስ በትዕግስት እየጠበቀኝ ነበር። ቆይቼ ወደ ራሴ ስመለስ ይቅርታ ጠየቅኩት። ድላይ ሕይወቷ ሲያልፍ አለና ትንሽ ዝም አለ እንደማመንታት ብሎ አልኩት የጓጓውለትን ወሬ ሊነግረኝ እንደሆነ ገምቼ። ድላይ ሕይወቷ ሲያልፍ ቦታው ላይ ነበርኩ። እውነትህን ነው? እውነቴን ነው። በእርሷ መሞት ሰራዊቱ በሙሉ ነበር ያዘነው። በአካባቢው በጣም ታዋቂ ስለነበረች የአካባቢው ገበሬዎች ጭምር ነበር ያዘኑት አለና ምን ያህል ወዳት እንደነበረ ከሁኔታዬ ተገንዝቦ ይመስለኛል ወሬውን አሳጥሮ እኔን ማጽናናት ቀጠለ። በዚያው ተለያየን። ለዚህ መጽሐፍ መረጃ ማጠናቀር ሲጀምር ይፍጠርን በድጋሚ አግኝቼው ዝርዝሩን ይነግረኛል የሚል እምነት ነበረኝ። እርሱን ግን በአድራሻው ለማግኘት ሞክሬ አቃተኝ። በመጨረሻም ምንም እንኳን እድሉ ጠባብ ቢሆንም ሌላ አማራጭ ለሞክር ብዬ ድላይ ስትሰዋ አጠገቧ የነበረ ሌላ ሰው ማፈላለግ ጀመርኩ። ይህን ችግሬን ለሽፈራው አማከርኩት። ሽፈራው ሜዳም እያለን በክፉ ጊዜ መካሬና ቁም ነገረኛ ወዳጄ ነበር። ሌላ አማራጭ ለመሞከር እንደሚጠር ቃል ገባልኝ። ቀናት፣ ሳምንታት፣ ወራትም አለፉ። ሽፈራው የቻለውን እየሞከረ ቢሆንም ከተስፋ በቀር ምንም የተጨበጠ ነገር ሳያገኝ ቀረ። እርግጥ ከ30 ዓመት በፊት የሆነን ታሪክ ያውም ከሩቅ አገር ከአሜሪካ በመልእክትና በስማ በለው መፈለግ ከባድ እንደሆነ ለመረዳት አይከብድም። ነገር ግን ውስጤ እንደገና ስለተነሳሳብኝ ትዕግስት አጣሁ። በዚህ ሁኔታ ያለው አንድ ቀን ስልክ ተደወለ። ሽፈራው ነበር። ያን ቀን ድምፁ ለወጥ ብሎብኛል ወይም ተለውጧል ብዬ አስቤ ይሆናል። ሰላምታ ከተለዋወጥም በኋላ ምን አዲስ ነገር አለ ብዬ ጠየቅኩት። ምንም አዲስ ነገር የለም፣ ምናልባት አንድ ፍንጭ ሊሰጥ የሚችል ጥቆማ አግኝቻለሁ። እውነት ከሆነ አረጋግጬ እነግርሃለሁ። ሽፈራውን ለሙከራው አመሰገንኩትና ስልኩን ዘጋሁት። ምንም እንኳን የአሜሪካ ኑሮ ፋታ የሚሰጥ ባይሆንም እርሱ ግን ከጠበቅኩት በላይ እየታገለ ነበር።
ከተለያየንም በኋላ ለሚያውቃቸው ሁሉ እየነገረ ደውለው የጠየቁኝም ነበሩና ሙከራዬን በጣም ትልቁም ነገር አድርጎ እንዳያዘው ተረዳው። ከጥቂት ቀናት በኋላ እንደገና ደውሎ ድላይ ሕይወቷ ሲያልፍ አብራት የነበረችው የቅርብ ጓደኛዋን ማግኘቱን ነገረኝ። ማን ትባላለች? የት ነች? ማስረሻ፣ የምትኖረው ደግሞ እዚሁ አሜሪካ። ጉዳዩን በዝርዝር እንደነገራትና ከኔ ጋር ለመገናኘትም ፈቃደኛ መሆኗን አስረድቶኝ የስልክ ቁጥሯን ሰጠኝ። ደወልኩና ማስረሻን አገኘኋት። እውነት ነበር። ማስረሻ ድላይ በክንዷ ላይ ማረፏንና በጊዜው የነበረውን ሁኔታ አስታውሳ ነገረችኝ። በ1972 ዓመተ ምህረት ድላይ ምክትል ኃይል መሪ ሆና በለሳ በነበረችበት ጊዜ ድርጅቱ በውስጥና በውጭ ችግር ተጠምዶ ውጥረት ላይ ነበር። ወቅቱ ከውጭ ከደርግ ጋር ኃይለኛ ጦርነት ተደርጎ ጉዳት የደረሰበት ጊዜ ሲሆን በውስጥ ደግሞ እርማት እንዲደረግ የሚፈለጉ አባላት በድርጅቱ አመራር ላይ ሂስ በማቅረባቸው አለመግባባት ነክሶ አጣብቂኝ ውስጥ የተገባበት ጊዜ ነበር። ሌሎች ጥቂት የማይባሉ አባላት እየከዱ መሄድ ቀጥለዋል። እንዲሁ የሰራዊቱን መዳከም የተመለከቱ አባላት በተናጠል በሚሄዱበት ጊዜ አንዳንድ የታጠቁ የአካባቢው ሽፍቶች ግለሰቦችና የደርግ ሚሊሻዎች ተኩስ እየከፈቱባቸው ጥቃት ያደርሱ ነበርና በሁሉም አቅጣጫ ውጥረቱ ተባብሷል። በዚህ መካከል የኃይል አመራሮች ተሰባስበው በአመራሩ ላይ አሉ ስላሏቸው ግድፈቶችና ጉድለቶች በመነጋገር ምን ማድረግ እንዳለባቸው መወያየት ጀምረው ነበር። ድላይም በአመራሩ ላይ ቅሬታ ካላቸው ውስጥ አንዷ ስለነበረች በድርጅቱ ላይ እምነቷ እየመነመነ መሄድ ጀምሯል። በዚያው መካከል የነበረችበት ኃይል ከሰፈረበት ቦታ ተነስታ ወደ ሌላ ኃይል ሄደች። በመንገድ ላይ ያለች በአጋጣሚ በአካባቢው የነበረ የደርግ ሚሊሻ አባላት ባልታሰበ ሰዓት ተኩሰው አንገቷ ላይ በጥይት መቷት፣ ወደቀች። ብዙም ሳትቆይ በአካባቢው ከነበሩ ጓዶች አንድ የሰራዊት ሐኪምና ሌላ የሰራዊት አባል የሆነች ማስረሻ የምትባል ጓዲት ደረሱ። ጓዲት የድላይ የቅርብ ጓደኛዋም ጭምር የነበረች ናት። እነርሱ በወደቀችበት ቦታ እንደደረሱ ከአንገቷ ቀና አድርገው ደግፈው የተመታችበትን ቦታ በመለየት ለመርዳት ጥረት አደረጉ። የተመታችበት ቦታ ለሕይወቷ አስጊ ነበር። እነርሱም ምንም ለማድረግ ሳይችሉ ግራ ተጋብተዋል። ድላይ ከአንገቷ ቀና አድርጋ ለያዘቻት ጓደኛዋ ውሃ ስጭኝ፣ ውሃ የሚሉ ቃላት ካሰማች በኋላ በክንዷ ላይ እንዳለች ሕይወቷ በበለሳ ወረዳ ውስጥ እንዳለፈች ማስረሻ ዝርዝር ታሪኩን ነገረችኝ። አስከሬኗን አንስተው ሲወስዱ በቦታ የነበሩ ጓዶቿ የቱን ያህል በሐዘን ተውጠው እንደነበር ስትነግረኝ ስሜቷ ድምጿን እየቆራረጠው ነበር። በአካባቢውም በጣም ትታወቅ ነበር። የመሞታ ወሬ ወዲያውኑ ተዳርሶ ከጓዶቿ በተጨማሪ ብዙ የአካባቢው ነዋሪዎች በቀብሯ ስነ ስርዓት ላይ እንደተገኙም ገለጸችልኝ። ዋ ድላይ አድዋ ማይ ምሻም ተራራ ላይ ብቻችንን ሆነን ስመኝ ብለህ ልጠራይ ትችላለህ ያለችኝን አስታውሺ ማስረሻን እውነተኛ ስሟን ታውቂያለሽ ብዬ ጠየኳት። እውነተኛ ስሟን እንኳን አላስታውስም፣ አብሮ አደጎቿን አስጠይቄ እነግርሃለሁ አለች። ለኔ ግን አንድ ቀን ብቻችንን ስንሆን ስመኝ ብለህ ልጠራይ ትችላለህ ብላይ ነበር። እውነተኛ ስሟ ከሆነ እስኪ አጣሪ ያልኳትና ተለያየን። ከማስረሻ ጋር እንደገና በስልክ ተገናኘን። አሁን ስመኝ እውነተኛ ስሟ ነበር። የአባቷ ስም ማለት ምናልባት ከጠየቅሽ አልኳት። የአባቷ ስም ምን አለ ነው። ስመኝ ምን አለ ነው የምትባለው አለች። ከልብ ያመሰገንኳት። ይህንን ስትነግረኝ የተሰማኝን ደስታ በቃላት መግለጽ ይከብደኛል። በደስታ እንደተሞላው ማስረሻ ስለ ግል ሕይወቷም ተጨማሪ መረጃ እንደምታውቅ ገምቼ የተወለደችው የት ነው፣ ስለ ተወለደችበትና ስላደገችበት ሀገር
የነገሩሽ ነገር ካለም ብትነግሪ በጣም ይጠቅመኛል አልኳት። አይ ብዙ ዝርዝር ባላቅም የተወለደችው ቆቦ እንደሆነና ሁለተኛ ደረጃ ትምህርቷን የተከታተለችው ወልዲያ ሁለተኛ ደረጃ ትምህርት ቤት እንደነበር አውርታኛለች። የእድገት በህብረት ዘማች ተማሪ ሆነችውም ከዚህ የትምህርት ቤት ይመስለኛል። አሁን እንግዲህ ድላይ ታሪክ ከሞላ ጎደል የሚገልጹ መረጃዎች አግኝቻለሁና ስለማንነቷ፣ ታጋይነቷ፣ መስዋዕትነቷ ለኔ ሙድና የመጀመሪያ ፍቅረኛዬ ስለመሆኗ የተሟላ ነገር ማቅረብ እችላለሁ። የመጽሐፌ ሥራ በግማሽ ወደፊት እንደተራመደ ቆጥረዋለሁ አልኩና ማስረሻም በጣም አመስግኛት ተሰነባበትን። ሐሳቤ ወደ ድላይ ትዝታ የኋሊት ሽምጥ ጋለበ። አማኑኤል ካሁን በኋላ እንገናኝም። ያሳለፍናቸው ጊዜያት ግን የማይረሱ ናቸው። ሁሉ ጊዜ አስተውሳለሁ፣ አንተም እንዳትረሳኝ። መጀመሪያም ከወዲ ያልወጣ ብሎ ያስቸገረኝ ንግግሯ ነበር። አሁንም ትዝ እያለኝ ረብሸኛል። አሁን ግን ድላይን እስከ መጨረሻው እንዳስታውሳት የሚያደርገኝ ነገር ላገኘ ነው። ይህ ሥራዬ እውን ሲሆን አይምሮዬ ምናልባትም ከ30 ዓመት በኋላ ስለ ድላይ ከሚመላለስብኝ ሐሳብ በመጠኑም ቢሆን ረፍት ላገኝና እውነቱን ለመቀበል ይችል ይሆናል ብዬ ተስፋ አደረኩ። ከለንደን አዲስ አበባ የምናደርገው ጉዞ አላለቀም። አይምሮዬን ከሐሳቤና ከድካም ለማሳረፍ የተለየ ሙዚቃ እየሰማሁ ጋደም ለማለት ፈለኩ። የጥላሁን ገሰሰን ዘፈኖች መርጬ ማዳመጫዎቹን ጆሮዎቼ ላይ ሰካሁና ጋለል ብዬ ዓይኖቼን ከደን አደረኳቸው። ለስለስ ያለው የጥላሁን ዜማ በጣም ደስ ብሎኛል። የጥላሁን ልዩ ድምጽና ችሎታ፣ የዜማው የግጥሙ ይዘትና የአጃቢው ሙዚቃ ውህደት በድላይ ትዝታ ይዞ ይጭልጥ አለ። ሙዚቃው የትውስታዊ ስዕል ተደበላለቁብኝ። ፊት ለፊታችን የአክሱም ሜዳ ተዘርግቷል። ከላይ በኩል የጸለምትና የሰሜን ተራሮች ይታያሉ። ጎን ለጎን ተጠጋግተን የተቀመጥነው የተቀመጥንበት ቦታ ደስ ይላል። ጸጥ ያለ ቦታ ነው። የሚሰማ ቢኖር የወፎች ጫጫታና ራቅ ብለው ቅጠላ ቅጠል እየበጠሱ የሚበሉ ፍየሎች ጩኸት ብቻ ነው። ሰማዩ አልፎ አልፎ ዳመና ዝሏል። ከበድ ያሉ ደመናዎች ከራስ ዳሽን ወደ ድልበዛና ወደ ቦሃይት ተራራ ይጓዛሉ። በስተግራ በኩል የተንቤን ተራራዎችና በረሃ እንዲሁም በቀኝ በኩል የአድዋ ተራራና እምባሰሎዳ ይታያሉ። ቁጭ እንዳለን እነዚህም በሩቅና በቅርብ የሚታዩ የተፈጥሮ ጸጋዎችን እያየን ትንሽ ትንፋሽ ወሰድን። በዚህ በአድዋ በረሃ በማይ ምሻም ተራራ ለብቻችን ያሳለፍነውና የተነጋገርነው ሁሉ ትዝታው እስከ ሕይወቴ ፍጻሜ አብሮኝ ይኖራል። ለፍቅር እንግዳ መሆኔንና ምንም እንደማላውቅ እያወቅሽ ሁሉን ነገሬን በትዕግስትና በፍቅር እያየሽ ተቀብለሽኛል። አንተ ልጅ እባክህ ተወኝ እንዴ እንዳታስለቅሰኝ በእናትህ። ዛሬ ግን ምን ሆነሃል? አነጋገር ሁሉ ተለይቶብኛል። ኑዛዜ እኮ ነው የሚመስለው። እምባ አይኖቼን አቃጠላቸው። ትናንትን በትዝታዬ ምስል ውስጥ ስመለከት የምቋቋምበት አቅም አጣው። ሆዴን ባርባር አለኝ። እኔ ራሴን ትዝታ ለራሴ ነግረዋለሁ። ጥላሁንም ለኔና ለኢትዮጵያ ሕዝብ በዜማ የራሱን ድርሰት ያንቆረቁረዋል። ሁለቱ ለኔ ወደ በረሃ ለመግባት አብሮ የተነስቶ ከመነክሲቱ የተመለሰው ታደሰ አጽብሃ ከየት መጣ ሳልለው ተደቀነብኝ። እውነት የት ደርሶ ይሆን? ታደሰ አጽብሃን ሳስብ የአዲግራት ልጆችና አብረን ያነበብናቸው ጽሑፎች ሳይቀሩ መጡብኝ። ስንቶች ይሆኑ በሕይወት ያሉት? ታደሰን ባገኘውና ስለ ሁሉም ብጠይቀው ተመኘው። ፍሱና ንጉሴ እንዲሁም ግደይ ተራ በተራ ባይነ ህሊና ይታዩኝ። ከኢሃሰ ጋር የተቀላቀሉበት የመጀመሪያ ቀን ስልጠና፣ ጉዞ፣ ጦርነት፣ ጀግንነት፣ መስዋዕትነት፣ ጁሊያኖ፣ ሐዋዝ እና የአቢው አይምሮዬ ሊፈነዳ ደረሰ። ደግሞ የጓዶች የሚገርም መተሳሰብና ፍቅር፣ ማንም ለሕይወቱ የማይሳሳበት ጊዜ። ያ ወቅት አንድ እንኳን የሚረሳ ነገር የለውም። በየመሃሉ ግን ድላይ ጎልታ ወደ ሐሳቤ መምጣቷ የማይቀር ነው። አይ ድላይ ፏፏቴው አጠገብ የወፎቹን ዜማና የፏፏቴው ሿሿታ በጆሮዬ እየተሰማኝ ነው። ከወንዙ በስተቀኝ በኩል የወንዙን መውረጃ አቅጣጫ ተከትለን ወደ ታች ወረድን። በግራና በቀኝ በኩል ትላልቅ ዛፎች፣ ልዩ ልዩ ቀለም ያላቸው አበባዎችና ለምለም ቄጠማዎች አካባቢውን አስውበውታል።
ወንዙ ካለንበት ቦታ ላይ ይጠራቀምና ታች ሲደርስ ፏፏቴ ሆኖ እየዘለለና እየደነፋ ይወርዳል። ትንሽ ራቅ ሲል ደግሞ ወደ ጥቅጥቅ እያለ ወደ ገደል ይሄዳል። ከዚያ በኋላ ብዙ ርቀን እንዳንሄድ እንመለስ ተባባልንና ፏፏቴው አጠገብ ጎን ለጎን ሆነን ተቀምጠን ማውራት ጀመርን። እርሷ ከፊቴ ድንጋይ ላይ ቁጭ ብላለች። እኔም ከፊቷ ያለው ድንጋይ ላይ ቁጭ ብዬ አይኗን አያታለሁ። እኔ ለመጀመሪያ ጊዜ ሴት ልጅን ፍቅር ያየሁት በእርሷ ነው። ከፊቴ ገጽታዋ መልኳ ፈክቶ ይታየኛል። ጥርሶቿ ተከርክመው እንደተስተካከሉ መስመር ይዘው ተደርድረዋል። ጉንጮቿ ወጣ ወጣ ብለው አይኖቿ ወደ ውስጥ ገባ ገባ ብለዋል። ያን ቀን ገላዋን በሳሙና ስለታጠበች ፊቷ ያንጸባርቃል። አጠር ያለ ሉጫ አፍሮ ጸጉሯ በነፋስ ወዲያ ወዲህ ይወዛወዛል። ሰውነቷ በሙሉ የተስተካከለ ነው። ሁሉ ነገሯ ይማርካል። ትክክለኛ የሴትነት ውበቷን ያየሁት ያን ቀን ነው። በዚያን ቀን ተጣጥባ ንጹህ አየር እየተነፈሰች ነፃ ሆና ስትስቅ ሳያት ሌላ ድል አይመስለች። አሁንስ በእውነት ደንበኛ ሙሽራ መስለሻል። ዛሬ በጣም ነው ያማረብሽ። አብረውኝ ያድጉ የአዲግራት ልጃገረዶችን መስለሻል። እንዲህ ከሆነ ሁሉ ጊዜ ወንዝ እየወረድሽ በሳሙና መታጠብ አለብሽ ብዬ ቀለድኩባት። አንተ አናርኪስት፣ ስነ ስርዓት። የአዲግራት ልጃገረዶች ቆንጆ እንደሆነ አውቃለሁ አለችና እንደገና መሳቅ ጀመረች። እውነትም ማራኪ ውበትና የሚያምር ሰውነት እንዳላት በዚያን ቀን በማየት ምስክር ለመሆን በመቻሌ ትልቅ ደስታ ተሰማኝ። ካሁን በኋላ ተራርቀን ነው የምንኖረው። ምንራራቅም ግን እስከምን ጊዜውም ድረስ እንደምወድሽ እንድታቂልኝ እፈልጋለሁ። ሕይወታችን በፍቅር ተሳስሯል። ልቦቻችን ተጣምረዋል። ትናንት ለሊት ጦርነት ላይ ያ ሁሉ ጥይት እየዘነበ አማኑኤል የት አለ እያልሽ በቀጥታ ወደ እኔ ስትመጪ ምን ያህል እንደምትወጂኝ ያወቅሁ። ይህን ደግሞ ምን ጊዜ ማረሳው። በአድዋ በረሃ በማይሚሻም ተራራ ለብቻችን ያሳለፍነውና የተነጋገርነው ሁሉ ትዝታው እስከ ሕይወቴ ፍጻሜ አብሮኝ ይኖራል። አሁንስ እንደ ፖለቲካ ጉዳይ ኃላፊዎች ለፍላፊና ፖለቲከኛ ሆነሃል። እንደገና መሳቅ ጀመረች። እኔም ለፈልፈው አንቺ ፊት ስሆን ነው እንጂ እነርሱ ጋር ምንም አልናገርም። አፌን ዘግቼ ጸጥ ነው የምለው። እኔ እንደውም ውይይት ሲጀምሩ ጥበቃ ወይም ዋርድያ መውጣት ነው የምመርጠው። ሁሌም ከነገራቸው መራቅ ነው የምፈልገው። አሁን ጥያቄዋን አቁማ ዝም ብላለች። ሳያት ፊቷ በተረጋጋ ሁኔታ አይኖቿ ፍዝዝ ብለው ቆዩና እንደገና ወደ እኔ እየተመለከተች ለመናገር የፈለገችው የጠፋባት ወይም ለመናገር የጨነቃት በሚመስል ሁኔታ በረጅሙ ተነፈሰች። ብዙ ነገር ስላስለመድከኝ መለያየቱ በጣም የሚከብደኝ ይመስለኛል። ትግል ውስጥ ከገባው ጀምሮ እንዳንተ ያመንኩትና የወደድኩት ሰው የለም። ናፍቆትና ትዝታውማ ካንቺ የባሰ ለኔ የሚከብድ ይመስለኛል። እኔ ደግሞ የበለጠ የሚከብደኝ ይመስለኛል። እኔ እኮ በሕይወቴ ለመጀመሪያ ያፈቀርኩሽና ያፈቀርሽኝ አንቺ ብቻ ነሽ። በፍቅር ሌላ ሴት አላውቅም። ሴት ልጅ ትወደኛለች የሚል እምነትም አመለካከትም አልነበረኝም። ራሴን ከሰው በታች አድርጌ ነው የምገምተው ብዬ ንግግሬን ሳልጨርስ ተቆጥታ ፊቷ ሲለዋወጥ አማኑ እንደዚህ አይነት አመለካከት መኋላ ቀር ነው። አንተ ምን ይጎልሃልና ነው? በድህነት ማደግ ከሆነ እሱ ወንጀል አይደለም። ድህነት ስርዓቱ ያመጣብን ችግር ነው። አብዛኛው የኢትዮጵያ ሕዝብ ድሃ መሆኑን መርሳት የለብህም። ደግሞ ወደ ትግሉ የመጣንበት አንዱ ምክንያት በስርዓቱ የተነሳ ለላቀቅ ያለንን ሀገራችንን ድህነት ለማስወገድ ነው። ሁለተኛ እንዲህ አይነቱን አስተሳሰብ መተውና ከሌሎች ላይ እንዲጠፉ መታገል ነው ያለብን። ስለ ድህነት ትንተና በአዲስ አስተሳሰብ እንዲሄድ መስመሩን አሳይታኛለች። ከተቀመጥንበት ተነስተን እጅ ለእጅ ተያይዘን ወደ ኮረብታው ላይ ሄደን የተሰጡትን ልብሶቻችንን አነሳንና መለባበስ ጀመርን። አሁን በጣም ስለተለማመድን ልብሷን ለመቀየር ከለላ አልፈለገችም። ዘና ብላ ምንም ሳይመስላት ውብ ገልዋ እየታየኝ አጠገብ ሆና መለባበስ ጀመረች። ሰውነቷን ስመለከተው ልቤ በጥድፊያ ዷ እያለ መታ። አካላቷ በጣም ይማርካል። ከለበስም በኋላ እጅ ለእጅ ተያይዘን ስንወርድ ለምን እንደሆነ ባላቅም የሰውነቷ ሙቀት በእጇ በኩል ተላለፈና በሰውነቴ ውስጥ የተለየ ሙቀት ዘራበት። የጥላሁን ዜማ ከሩቅ ቦታ እንደሚመጣ ድምፅ በጆሮቼ እየተንቆረቆረ ልዩ እንግዳ ነገር ሆኖ ይሰማኛል። በሰውነቴ የተለየ ሙቀት እንዲዳረስ የተሰማኝ መሰለኝ። ልክ ያን ቀንድ ላይ ሳብ አድርጌ
ስጎትታት ወደኔ ስትጠጋ የተሰማኝን አይነት ስሜት ያቀፍኳትና ያቀፈች መሰለኝ። ጉንጮቿን የሳምኳትና በመካከላችን ምንም ያህል የቦታ ርቀት ቢኖርም እንደማንረሳሳ የተባማልነው ሁሉ በዝነ ልቦናዬ ናኘብኝ። የማወራት መሰለኝ። በጣም ነው ማፈቅርሽ። ካሁን በኋላ በህይወት ባንገናኝ እንኳን እስከ ለተሞት ያስታውስሻለሁ። ፍቅርሽም እስከ መጨረሻው አብሮኝ ይኖራል አልኳት። እኔ ግን ኑሮዬን እየኖርኩ ነው። ጥላውን ዜማውን ጨረሰ። ከሄድኩበት የሰመመን ጉዞ ተመልሼ ግራና ቀኝን ተመለከትኩትና ያለሁበትን ቦታ አስታወስኩ። አሁንም ወደ ኢትዮጵያ በመብረር ላይ ባለው የኢትዮጵያ አየር መንገድ ውስጥ ነኝ። በሐሳብ የሚያንገላታኝ ከእምባዬ ጋር የሚያታግለኝ የትዝታዎቼ ሁሉ ምንጭ የተሳፈርኩበት አውሮፕላን ይመስለኛል። ለደቂቃ እንኳን አይምሮዬ ሌላ ነገር ማሰብ አልቻለም። ድላይና ያሳለፍኩት የትግል ሕይወት፣ የምወዳቸው ጓዶቼ፣ ሕዝቡና የአሲምባ ተራራዎች አይምሮዬን እንዳተራመሱት ናቸው። ልክ ትናንት እንደሆነ ሁሉ ያልደበዘዘ ትውስታ ይገርመኛል። አውሮፕላኑ የሱዳንን የአየር ክልል አልፎ ወደ ኢትዮጵያ ሲገባ የራስ ዳሸን ተራራ በስተግራችን በኩል የሚታየው ተራራ እንደሆነ አብራሪው ተናገረ። በዚህ ጊዜ በለሳ የሚገኘው ከራስ ዳሸን በስተቀኝ በኩል እንደሆነ ትዝ አለኝ። በለሳ ደግሞ ድላ የተሰዋችበትና የተቀበረችበት ቦታ ነው። እንዲሁም ሌሎች በለሳ የተሰዉ ጓዶችን አስታወስኩና ሐዘን ገባኝ። የወደቁበት ተራራ በስማቸው የተሰየመላቸው አንዳንድ ጓዶች እንዳሉ ሰምቻለሁ። ዳዊት ተራራ፣ ጃራ ተራራ፣ ግደይ ተራራ፣ ድላይ ተራራ። በድላይ ስም የሚጠራው ተራራ የትኛው ይሆን እያልኩ እኔ ከሰማይ ላይ ሆኜ አይኖቼ ጓዶች የተቀበሩባቸውን ተራሮች ቁልቁል ለማየት እየሞከረ ሳለ ድንገት ነሰረኝና ደም ካፍንጫዬ ሲጎርፍ ደንግጬ ከገባሁበት ሐሳብ ወጣሁ። ያፍንጫዬን ደም በፊት ማበሻ ወረቀት እየጠረኩ ተነስቼ ወደ መጸዳጃ ቤት ሄድኩ። ደሙ እስኪቆምልኝ ጠብቄ ተጣጥቤ ወደ ቦታዬ ተመለስኩና ቁጭ አልኩ። ትንሽ አረፍ ካልኩ በኋላ የጆሮ ማዳመጫውን አነሳሁና እንደገና የሀገር ባህል ሙዚቃ ማዳመጥ ጀመርኩ። ሁለት ዘፈኖች ካለፉ በኋላ በሶስተኛው ዘፈን ላይ የሰማሁት አንድ ስንኝ ቀልቤን ያዘው። ምን ያለው ጉሬዛ ከዛፍ ይሟገታል፣ ከሚወዱት ጋራ ማን ሲኖር አይቶታል። ድላይን እያስታወስኩ ከሚወዱት ጋራ ማን ሲሞት አይቶታል ቢባልም እኮ ያስኬዳል አልኩኝ በልቤ። የአውሮፕላኑ አብራሪ አዲስ አበባ መድረሳችንን ነግሮን ቀበቷችሁን እሰሩ የሚል ምልክት አስተላለፈ። አዲስ አበባ ከስራችን ተዘርግታ ወደ መሬት እስከምንወርድ ትጠብቃለች። እኔ አዲስ አበባን የማያት ለመጀመሪያ ጊዜ ነው። ከተወለድኩበት ከዛላምበሳና ከተማርኩባት አዲግራት ከተማ በስተቀር ሌሎች ቦታዎች በሙሉ ከኢሃሰ ጋር በተያያዘ የማውቃቸው ናቸው። እነርሱም ቢሆኑ ለሕክምና ከሄድኩበት የጎንደር ከተማ በስተቀር ሁሉም ገጠርና የገጠር ከተሞች ሲሆኑ አብዛኛዎቹ ትግራይ ውስጥ የሚገኙ ቦታዎች ናቸው። አዲስ አበባ ብዙም አልቆየሁም። ቤተሰቦችንና የትውልድ ስፍራዬን እንዲሁም ያቺን የወጣትነት ዕድሜን በትግል ያሳለፍኩባትን አሲምባንና አካባቢዋን ለማየት ፈጥኜ ሄድኩ። የተሰዉ ጓዶቼ ትዝታ ሲያንገላታኝ ሰነበተ። አይምሮዬ ማረፍ ተሳነው። ማልቀስና መተከዝ ከቶንም እርካታ ሊሰጡኝ አልቻሉም። ስለነዚያ በንጹህ የአገር ፍቅር ስሜት መስዋዕትነት ስለከፈሉ ጀግኖች አንድ ነገር ማድረግ እንዳለብኝ ህሊናዬ ጎተጎተኝ። ቢያንስ ታሪካቸውን መናገር እንዳለብኝ አሰብኩ። መጽሐፍ ለመጻፍ የነበረኝን ውጥን አጠነከርኩ። ታሪካቸውን ለመጻፍ ቁርጥ ውሳኔ ላይ ስደርስ ማረፍ አቃተኝ።
ስራው ግን ቀላል እንደማይሆን አውቄያለሁ። ቢሆንም እነዚያ ዛሬም አጠገቤ ያሉ የሚመስሉኝ ለሕዝብ ሲሉ ደማቸውን ላፈሰሱና አጥንታቸውን ለከሰከሱ እኔ በሕይወት ቆይቼ ከቆምኩበት ምድር በታች ለቀሩት ለምወዳቸው ጓደኞቼ ታሪካቸውን መጻፍ በትዝታ የሚያዋልል ቢሆንም ለኔ ክብር ሆኖ ተሰማኝ። እንደገና አሲምባ እናንተ ኢህአፓዎች ይሄንን አሲምባ እንዴት አትረሱትም? ወዳጄ የልጅነት ፍቅር ይረሳል? አንድ ኢህአፓ ሰው የመለሰው ነው። ማንንም ያልፈራ ማንንም ያላታለለ እዚህ ወድቋል የታደለ። ጄምስ ዳግላስ የመቃብር ላይ ጽሑፍ ነው። እነሆ ከገዳሪፍ አሜሪካ ከገባው 29 ዓመታት በኋላ በ2002 ዓመተ ምህረት ለሶስተኛ ጊዜ ወደ ኢትዮጵያ ተጓዝኩ። እንደተለመደው ሁሉ ከዋሽንግተን ዲሲ በኢትዮጵያ አየር መንገድ አውሮፕላን ነው የምበረው። የጉዞ ዓላማ ወደዚያ ወደ ልጅነቴ ዓለም ወደምወዳቸው ሰማዕታት ጓዶቼ ዘላለማዊ የረፍት ስፍራ አሲምባ መሄዴ ነው። አሲምባ ላንደበቴ ልዩ ዜማ ለጆሮዎቼ ልዩ ቃና ያለው ቃል ነው። አሲምባ ንጹሕ የአገርና የሕዝብ ፍቅር ሲገለጽ የተመለከትኩበት፣ ለዓላማ የመኖርን ሁ የቆጠርኩበት፣ ራስን ለሌሎች መስዋዕት የማድረግን ቁርጠኝነት በተግባር ያየሁበት፣ የብርቅና ድንቅ ጓዶችን ሞት ለሕዝብ ሲባል በጸጋ መቀበልን የተማርኩበት አሲምባ የፍቅሬና የስብዕናዬ መሠረትና መታሰቢያ ሁለንተናዬ ስፍራ። እናም የዚህ ጉዞ ዓላማ እንደገና አሲምባን ማየት ሆነና ከጉዞዬ ዕለት በጣም ቀደም ብዬ በሐሳብ መጓዝ ጀመርኩ። ዕለቱ ደረሰና ገና ወደ አየር መንገዱ ሳመራ ሐሳቤ መተረማመስ ጀመረ። ልቤም ምቷን ጨምራለች። ትንፋሽን ፈጠን ብሏል። አይምሮዬም ሥራ በዝቶበታል። ታዲያ በምናቤ የሚመጡት በዓይነ ሕሊናዬ የሚታዩኝ እዝነ ልቦናዬንም የሚያዳምጠው እነኛኑ ሁል ጊዜ አብረውኝ ያሉ የሚመስሉኝን ጓዶቼን ነበር። በሐሳብና በትዝታ 30 ዓመታት ወደ ኋላ የምመለስ ሳይሆን ትናንት አብሬያቸው የነበርኩ ያህል ይሰማኛል። በሐሳብ ማዕበል እንደተንገላታሁ፣ አንዳንዴም ከእምባዬ እንደታገልኩ ረዥሙን በረራ ተወጣሁት። አዲስ አበባ አየር ማረፊያ ዘመዶቼ ጠብቁኝ ስለነበር አገኘኋቸው። ከዘመዶቼ ጋር ለአንድ ሳምንት ያህል ከቆየሁ በኋላ በመኪና ወደ ትግራይ ሄድኩ። ትግራይ ከመቀሌ በቀጥታ ወደ ውቅሮ ነበር የሄድኩት። አቤት እንዴት ያለ ስቃይ ነበር! እንዲያ ሆናለሁ ብዬ በፍጹም አላሰብኩም። ሁል ጊዜ ባሰብኩ ቁጥር ልቤ በሐዘን እንደሚሰበር ባቅም ያን ዕለት ወደ ውቅሮ ሲሄድ የተሰማኝን አይነት ሐዘን በፍጹም ቃላት ሊገልጹት የማይችሉት ስሜት ግን አልጠበቅኩም። ውቅሮ ከተማ ስንደርስ መኪናውን አስቆምኩና ወደ ውቅሮ የጦር ሰፈር በእግሬ ወጣሁ። ውቅሮ የሚገኝ የጦር ካምፕ እንዳለ ነው። ያኔ ከለላ አድርገን ስንዋጋባቸው የነበሩ ቤቶች ፈራርሰዋል። ምሽግ አድርገን የተጠቀምንባቸው ድንጋዮች ግን እንዳሉ ናቸው። ሮማሃ የወደቀበት ቦታ ላይ ቆሜ ለደቂቃዎች አስታወስኩት። ሮማሃና የአቢዩ የተቀበሩበትን ቦታ ለማየት ሄድኩ። ሮማሃ የተቀበረባት ቦታ ከጦር ካምፕ ወደ ምስራቅ በኩል እልፍ ብላ የምትገኝ ኮረብታ ላይ ወጣሁና አየሁት። የአቢዩ የተቀበረበት ሜዳ ግን ቤቶች ተሰርተውበት ከተማ ሆኗል። ጌታውን የተቀበረበት ወደ ምስራቅ በኩል ያለውንም ሸለቆ ቃኘሁት። በዚሁ በምስራቅ በኩል ያለውን ተራራ አልፎ የሚገኝ አጽቤ የሚባል ከተማ አለ። እዚያ ከተማ ነበር እኔና ድላይ
ለመጨረሻ ጊዜ ተያየነው። ወደ ላይ ለመውጣት አልቻልኩም። ስለዚህ ወደ መኪናችን ተመለስኩና ላዳር ወደ አዲግራት ሄድኩ። በማግስቱ ከአዲግራት በጧት ተነስተን በስተሰሜን አቅጣጫ ወደምትገኘው ወደ ዛላምበሳ ጉዟችንን ቀጠልን። ከአዲግራት 10 ኪሎ ሜትር ርቀት ላይ የጉሎ ማክዳ ወረዳ ውስጥ የሚገኙ ተራራዎች አጠገብ ደረስን። መኪናውን አስቁሜ ወረድኩና ወደ ምስራቅ በኩል ዞሬ ተመለከትኩ። የአሲምባን ተራራ፣ የአዲ ኢሮብን በረሃ እንዲሁም የጎኦትሎ የደገይቱና የማአቢኖን ተራራዎችን አየኋቸው። በእነዚህ ተራራዎችና በአካባቢያቸው ጓዶች ሲንቀሳቀሱና ሲታኮሱ በሐሳቤ ታዩኝ። ትዝታቸው እንደገና ወደ ኋላ ወሰደኝ። ያሳለፍነው ሕይወትና ሥራችን ሁሉ ድቅና አለብኝ። ወደ መኪናው ተመለስኩ። ቅድም ከወረድኩበት ቦታ 5 ኪሎ ሜትር እንዳለፍኩ ደግሞ በስተግራ በኩል የዳሞና የአድዋ ተራሮች ታዩኝ። እነዚህ ተራራዎች ኃይል 500 ውስጥ ሆኜ ብዙ የተመላለስኩባቸው፣ ከድላይ ጋር ሆነን በችግር በደስታና በፍቅር ሐሳብ ለሐሳብ ተዋህደን ልብ ለልብ ተጣምረን ልዩ ታሪክ ያሳለፍንባቸው ተራራዎች ናቸው። በነበለትና በእምባሲኒት ተራራዎች ሳስታመማትና በማይሚሻም አካባቢ ልብ ለልብ የተነጋገርንባቸውን ጊዜያት በሙሉ አስታወስኳቸውና ትካዜና ሐዘን ተሰማኝ። ቤተሰቦችን ለ16 ዓመታት ሳላያቸው ቆይቻለሁ። ለኔ ግን ከማንም በላይ የሚናፍቁኝ ጓዶቼ ናቸው። አብረን ቀን ከሌት ተጉዘን በድካም ሳንሸነፍ ዓላማችንን ለመሙላት የነበረን ስሜት፣ አብረን ስንራብ፣ ስንጠማ፣ ስንሰባሰብ፣ ስንዋጋ የነበረን የእርስ በርስ ፍቅር፣ መተሳሰብና ጓዳዊ አመለካከት በቀላሉ ከጭንቅላት ሊወጣ የሚችል ስላልሆነ ከኔም ጋር እስከ ሕይወቴ ፍጻሜ አብሮኝ ይኖራል። መንገዳችንን በመቀጠል ትንሽ እንደተጓዝን ከዛላምበሳ በስተምስራቅ በኩል የተዘረጋውን የመኪና መንገድ ይዘን በአሲምባ መንገድ ምድርባ የሚባል መንደር ደረስን። ይህ መንደር ሁለት ነገሮችን ያስታውሰኛል። አንደኛው ትውስታዊ የዚህ መንደር ተወላጆች የነበሩ ሁለት የተሰዉ ጠንካራ ታጋዮች ስሙር ተስፋ ሚካኤልና ብርሃነ መስቀል ሀጎስ ናቸው። ብርሃነ መስቀል የመረጃና የደህንነት ክፍል አባል የነበረ ነው። ከአእምሮዬ የማይጠፋው ሌላ ትውስታ ደግሞ ዛላምበሳን ከጠላት ኃይል በመጠበቅ ላይ ያለ የተበላሸ ጠመንጃ ለመጠገን ሲሞክር ራሱን በስህተት የገደለው ሰለሞን ታፈሰ ነበር። የምድርባ ሕዝብም በጥሩ የቀብር ስነ ስርዓት እዚያ በሚገኝ ቤተክርስቲያን ውስጥ ቀበረው። ከምድርባ ተነስተን ሰባያን በማቋረጥ ኢሮብ ለመግባት ኪንኪንታ በር ላይ ደረስን። ኪንኪንታ ላይ ሆኖ ኢሮብ ሙሉ ለሙሉ ይታያል። የመሶብሎን፣ አሰፋይቱን እንዲሁም የአይጋን ተራራ ተመለከትኩ። ከዚያም አሁን ድልድይ የተሰራለትን የኪንኪንታን ወንዝ ተሻግረን ወደ ዳሃዋን ገባን። ዳሃዋን አሁንም ከተማ ሆኖ ትምህርት ቤት ተከፍቶባታል። የአሲምባው ጓዴ ፍሱህ ገብራይ የዚህ ትምህርት ቤት ዳይሬክተር ሆኗል ሲባል ሰምቼ በጣም ደስ አለኝ። ለማግኘት ብዙ በመወከርም ከከተማ ወጥቶ ስለነበር ላገኘው አልቻልኩም። ዳዋሃን የአመራሩን መኖሪያ የነበሩትንና እኔ ጋንታ 26 እያለው ጋንቷ የሰፈረችበት ቦታ መካከል ላይ የአውቶቡስ መቆሚያ ሆኗል። እዚህ ቦታ ላይ ቆሜ ክላሳን፣ ዳዋሃን፣ ዳያን ስመለከት ጓዶች በሥራ፣ በወታደራዊ ስልጠና፣ በክፍለ ሕዝብ፣ በስንቅና ትጥቅ ሲንቀሳቀሱና ወዲያ ወዲህ ሲሉ በዓይነ ሕሊና የታዩኝ። ዳሃዋን አመራሩና የተለያዩ ክፍሎች የሚቀመጡበት በተለያዩ ምክንያቶች የሚመጡ የሰራዊት አባላትና ሌሎችም የሚገናኙበት ቦታ ስለነበር ሁልጊዜ በእንቅስቃሴ የተሞላ ስፍራ ነበር። በመጨረሻ በቆምኩበት ቦታ ሆኜ አሲምባና በዙሪያ ያሉ ተራሮች እንዲሁም በውስጣቸው ለተደረገው ሕዝባዊ ሀገራዊ ትግል ሲሉ ለረገፉትና እነዚያ ተራራዎች በከርሳቸው ለያዟቸው የሰማዕታት አጽም ክብር
ወታደራዊ ሰላምታ ሰጠው። በዚያን ዕለት ሰላምታ የሚሰጠው ግን ያ ክላሽንኮቭ ጠመንጃ ያነገበ ቁምጣና የነተበ የሰራዊት ልብስ የለበሰ ያልተበጠረ ጎፈሬ ያጎፈረ ቀጭንና ረጅሙ በወታደራዊ ቅልጥፍናውና ፍጥነቱ የታወቀና በረሃ ለበረሃ ሲሮጥ የነበረው አማኑኤል ሳይሆን አጠገቡ ላንድ ክሩዘር መኪና ቆሞ የአሜሪካ ጂንስ ሱሪ ቲሸርትና ምቹ ስኒከር ጫማ ያደረገ ውፍረቱ ከመደበኛ መጠኑ አልፎ ለመቀነስ የሚታገለው ካህሳይ ነው። መቼም አረሳህም። በደል ህቅ ሲል ግፍ ላመጽ ያስነሳል። የታገለ ሁሉ ላለመው ይደርሳል። ተባብለን ነበር ሆነን ከዛኛው ዳር እስከ ወደቅንበት መሃል መንገድ ድረስ በጋራ ነበር የጋለብነው ፈረስ። አንተ በመውደቅህ እኔ በመትረፌ ወዲያ ወዲህ ስላልኩ 1 2 3 ጊዜ ውስጤን ስጋት ሞላው ጠረጠረ ልቤ። ስለዚህ ንገረኝ ካድኩህ ወይ ታመንኩህ? ዳር የሌለው ዳር ባይ ቢያምታታ ይጠየቅኩህ። መቃብርህ ስደርስ ውብ አበባ ይዤ ህሊናዬ እንዳይፈርስ ሐዘን ክናይቼ የሰላም እንቅልፍን እንዳረብሽብህ ከሩቅ እንደሸሸው ግሳጼ ትችትክን ላኩበት ጥያቄ ከዛኛው ዳር ሆኜ። ስለዚህ ንገረኝ ካድኩህ ወይ ታመንኩህ? ዳር የሌለው ዳር ባይ ቢያምታታ ይጠየቅኩህ። መዝገበ ጥላሁን ሳሌም መጽሔት 1985 ዓመተ ምህረት ላይ የጻፈው ነው። የምንወዳችሁ የሸገር ቤተሰቦች የአሲምባ ፍቅር ትረካችን አብቅቷል። ሐሳብ አስተያየቶቻችሁን በ8101 አጭር የጽሑፍ መልእክት አድርሱን።